አቡነ ሳዊሮስ እኮ እዚህ ቁጭ ብለው ምርጫ ሲመረጥ 16 ነው ምናምን ድምጽ እኮ አግኝተዋል ለጠቅላይ ቤተ ክህነት ዋና ስራ አስኪያጅነት። ለምንድን ነው አቡነ ሳዊሮስ ይወደቁ? ምክንያቱም ብቃት የላቸውም። ይሄን እናገራለሁ፣ ብቃት የላቸውም። ብፁዕ አባታችን ብፁዕ አቡነ ሳዊሮስ ታላቅ መሪ፣ አስተማሪ፣ የማይደክሙ የማይሰለቹ በመሆናቸው በየሄዱበት ሁሉ አዲስ ነገር ያሳያሉና ብፁዕ አባታችን በእውነት የሥራ ዘመኖትን እግዚአብሔር አምላክ ይባርክልዎት። አቡነ ሳዊሮስ የአቡነ አብርሃምን ቦታ ተኩ። በዝርዝር መረጃውን ይዘንበታል። ተደብቄ ሞቴን አላልፈውም፣ ተሸሽጌ ሞቴን አላልፈውም። አደባባይ በመውጣቴም ደግሞ አልሞትም። እግዚአብሔር ያችን ቀን ዕለት ከወሰናት አው ሁሉን ነገር እንሆናለን። በሌላ መልኩ ደግሞ ደግመን ደጋግመን የተናገርነው በክርስትና ሕይወት ውስጥ ሞት አስፈሪ አይደለም። አብሮን ያደገ አብሮን የሚኖር የተማርነው ትምህርታችን ነው። ገና ሀ ብለን ወደ ክርስትና ሕይወት ውስጥ ስንገባ የሰማዕታትን መከራ ነው እያጠናን ነው፣ የጻድቃንን መከራ ነው እያጠናን ያደግነው። ሰላም ጤና ይስጥልኝ። እንዴት አላችሁ ውድ የኢዮአብ ሚዲያ ተከታዮች? እግዚአብሔር ይመስገን። እንግዲህ ዛሬም በተለያዩ መረጃዎች ወደ እናንተ ተመልሼ መጥቻለሁ። ዛሬ የምንመለከታቸው መረጃዎች ከዛ ውጪ ደግሞ እንግዲህ ሰሞኑን የግንቦት ርክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ እየተካሄደ ነው። በዚህ ላይ ብፁዕ አቡነ አብርሃምና ብፁዕ አቡነ ጴጥሮስ ከስልጣናቸው እንደሚነሱ ይታወቃል። በእነሱ ቦታ የሚሾሙ ሊቀ ጳጳስ ማነው? ምን አይነት ተቃውሞችስ እየተነሱ ነው የሚለውን በስፋት የምንመለከትበት መርሃ ግብራችን ነው። በተለይ ሰፊውን ትምህርት ነው የምናየው። በዚህ በቅዳሴ ዙሪያ ያለ ትምህርት በስፋት እንመለከታለን። የክርስቶስ ስጋና ደም የሚለወጠው በምን ሰዓት ነው የሚሉ በርካቶች ይጠይቃሉና ለዚህ ለህይወታችን የሚሆን ትምህርትን እንማማራለን። ልክ እንደተለመደው በኮሜንት ሴክሽን ላይ ሁላችንም እግዚአብሔርን እናመሰግናለን፣ እግዚአብሔር ይመስገን እያላችሁ መጻፋችሁን እንዳትረሱ። ይህ ቪዲዮ ደግሞ ለብዙዎች እንዲደርስ ላይክም አድርጉት፣ ሼርም አድርጉት። ምናልባት ሰብስክራይብ ሳታደርጉ የምትመለከቱ ቤተሰቦቻችን ሰብስክራይብ አድርጉ እያልኩኝ እስቲ ቀዳሚ ያደረግናቸውን ተመልክተን እንመለስ። አንድ ጠጠር እንኳን መጣል ያቅተን በቃ በህይወታችን ቢያንስ ለእግዚአብሔር ብለን የምንተዋት አንዲት ነገር ትጥፋን። እግዚአብሔር እኮ ብዙ ነገር እንድንተውለት አሁን እንደማይጠብቅ ታውቃላችሁ። እንደ ሰማዕታት እውነቴን እንምላችሁ ራሳችንን እንጠይቅ። እንደ ሰማዕታት አንገታችሁን ስጡልኝ ብሏችኋል? ይህን ሁሉ ዓመት ቅዱስ ገብርኤል ስናገለግለው ብሏል አላለም? አንድ ቀን እኮ እንደና አባ በጉ እንደና አቡነ ሀቢብ በሰንሰለት ታስራችሁ ጀርባችሁን መከራዬን እያሰባችሁ እንደና አቡነ መባጽዮን መራራ ኮሶ እየጠጣችሁ ለተዓርብን አስታውሱኝ ብሎ አላለም እኮ። ድክመታችንን የሚያውቀው መድኃኔዓለም ብትወዱኝስ ምንን ጠብቁ ነው ያለው። እንዴ ቢከብደን ነው። ሐዋርያው ዮሐንስ ደግሞ በመልእክቱ ምን አለ መሰላችሁ? የእግዚአብሔር ትእዛዛት ቀላል ናቸው። በስመ አብ። አትስረቅ እኮ በጣም ቀላል ነው ከስረቅ ታውቃላችሁ። አትስረቅ በጣም ቀላል ነው። መስረቅ እኮ ብዙ እንትን ይጠይቃል፣ ጭንቅላት ማሰብ ይጠይቃል። በእውነት ምንም ላለ መስረቅ ሰው እንዴት ይከብደዋል? ምንም አታርግ እኮ ማለት ይከብዳል እንዴ? እውነት አስቡት። ምንም አለማድረግ ይከብዳል። ይሄው እያረግነው አይደል እንዴ? በአገልግሎታችን ምንም አለማድረግ ቀሎናል እኮ። ምንም ቁጭ ማለት በጣም ተስማምቶን አልጎረበጠን ምን አላረ አርጎ ሲባል ግን ዳገቱ ቁልቁለቱ ሁሉም አይናችን ክፍት ሆነ። ተራራው ሸንተረሩ እያለን እናወራለን። በጣም ነው የምናሳዝነው። ከኛ የፈለጋት ጥቂት ነገር እሱ ሊሰጠን የሚችለው ብዙ ነገር። እኛ ለማጣት የወሰነው በጣም ብዙ ነገር፣ እየሮጠን ለመያዝ የምንሞክረው ጥቂት ነገር። ተገላቢጦሽ አርገ ነው ማለት ነው። እዚህ አገልግሎት እውነቴን ነው የምላችሁ ቀልድ አይደለም። ብናውቅበት ብንችልበት ሁላችንም እግዚአብሔር በጣም ትልቅ መክሊት ነው የሰጠን። ብዙ ጊዜ አንዳንዱ አሃዱ ሲባል ነው፣ ሌላኛው ሀበነ ሲባል ነው፣ አንዳንዱ ሙግዚዮ ሲባል ነው። እውነት ለመናገር አሃዱ ሲባል ስጋው ደግሞ ቢለወጥ ኑሮ አሃዱን ካልን በኋላ ሌላው ባላስፈለገን ነበር ማለት ነው። ሀበነ ላይም ከሆነ የሚለወጠው በቃ ሀበነን ብለን ጨርሰን በተለያየን ነበርና ሙሉ ቅዳሴው የስጋው ደግሞ መለወጫ ነው። ይሄንን ፍጥረት የትኛው እንደተለወጠ የሰው ልጅ ሊያየው አይችልም። ከተለወጠ በኋላ ያዩት አሉ። ተለውጦ ጻዕዳ በግ ሆኖ ሲያርዱት እጃቸው በደም ሲታለል ያዩ ቅዱሳን አባቶቻችን ይበቁ አሉ። ሲለወጥ ግን ህብስቱ ወደ ስጋ መለኮትነት ሲለወጥ ግን ያዩ ይሉ። ያቺ ቅጽበት አትታወቅም። ይሄ ማለት እኛ
የምንሰራው ድርሻ አለ፣ እግዚአብሔር የሚወስደው ድርሻ አለ ማለት ነው። እና የኛ ድርሻ ምንድነው? ሙሉ ስርዓቱን እያደረስን ቅዳሴውን መቀደስ። ቅዳሴ ስንገባ ጀምሮ መንፈስ ቅዱስ የሚወርድባት ብለን ነው የምናውጅ። መንፈስ ቅዱስ ወርዷል፣ መላእክት ረበዋል። ስጋው ደግሞ ለምእመናን ተሰጥቶ ናኩቶ ስጋውን ያበላን ደሙን ያጠጣን እናመሰግንሃለን ብሎ ዲያቆኑ አዋጅ እስኪነገር ድረስ በየትኛው መስመር የትኛው ቦታ ላይ እንደሚለወጥ አይታወቅም። ይሄ አምላካዊ ክንውን ስለሆነ ማለት ነው። ቅዳሴ ክቡር ነው። በቅዳሴ መካከል ያለ ሰው ልክ ራሱን ከእሳት ፊት እንዳቆመ በተጠንቀቅ ነው የሚቆመው። ወይም ደግሞ ንጉሥ እንደሚቀበል ሰራዊት ተዘጋጅቶ ይጠብቃልና ቀዳሹም አስቀዳሹም የቆሙት ከእሳት ፊት ነው፣ እሳተ መለኮት ፊት። ስለዚህ ያንን ንቆ አቃሎ ወጥቶ የሚሄድ ሰው ከቤተ ክርስቲያን ይሰደድ፣ ከምእመናን አንድነት ላይ ይለይ። ግን ደግሞ ምክንያት የሆኑ ነገሮች አሉ። በዚያው የማይዘነጉ ሰው በህመም ምክንያት ከዚያ ውስጥ ሊያስቆም የማይችል ቢኖርበት በመካከል ጻኡ ንዑሰ ክርስቲያን ዞር ብሎ ቅዳሴውን ንቆ አቃሎ ግን መጻሕፍቱን ባይሰማ የሚባለውን ቃል ቢንቅ ቅዱስ ስጋውን ክቡር ደሙን በዝግጅት ሆኖ ባይቀበል ከቤተ ክርስቲያን ይሰደድ ብለው ሐዋርያት በአብጥሪስ የሚባል የሥርዓት መጽሐፋቸው እንደወሰኑት ይሄ ሰው ከቤተ ክርስቲያን ወጥቶ ይሄድ የሚለው ነገር በዚያ ነው የተቀመጠው። እምነ ማለት እናታችን ማለት ነው። በሃ ማለት እንደምን አደርሽ እንዴት ሰነበትሽ ማለት ነው። ቅድስት ቤተ ክርስቲያን ስርጉት አረፋቲያ በእንቁ እያለ ይናገራል። ኢሳይያስ 56 ላይ አሁን ሙሉ ቁጭ ብሎ ይገኛል። አረፋቲያ በእንቁ ኢየሩሳሌምን እየመሰለ ኋላ በአዲስ ሲመጣ ደግሞ ኢየሩሳሌም የተባለ ቤተ ክርስቲያን ናት። ኢየሩሳሌም ማለት የሰላም ሀገር ማለት ነው። ሰላም የሚገኝባት ደግሞ ይህች ቤተ ክርስቲያን ናትና ለምሳሌ አሁን ሰንበት ቢሆን ወይንም ቅዳሜና እሑድ ቢሆን አሁን ሁሉ ዘገብራ ለጽድቅ ነው ጻድቅ ውእቱ። አሁን ይሄን ብናነሳው ዮሐንስ ወንጌል ምዕራፍ 8 ላይ ያለው ነው ማለት ጽድቅን የሰራት ሁሉ እውነተኛ ይባላል፣ ሐሰትን የሰራት ደግሞ የሐሰት አባት ይባላል እያለ ባለቤቱ ክርስቶስ ራሱ የተናገረው ነው። እና መጽሐፍ ቅዱስ የሚነሳው ከዛ ነው። እና ቅዳሴ ህብረታዊ ነው የሚባለው። ዲያቆኑ መሶበ ወርቁን ተሸክሞ ወደ ቤተ መቅደሱ እየገባ እምነ ባህ ቅዱስ ቤተ ክርስቲያን እያለ ለእሷ እየሰገደ ይገባል። መቅደስ ላይ ሲገባ ራሱ እኮ መቅደስ የሚባል ጸሎት አለው ራሱ መቅደስ ለኪሩቤል ኪሩቤል መቅደስ ኪሩቤል ያንቺ የሚጋርዱሽ እያለ መቅደስ ላይ ራሱ ጸሎት ይጸልዩ። አማ እናታችን ቤተ ክርስቲያን ለምን እናት ተባለች? እናት ጡቷን አጥብታ መከራ ተቀብላ የምታሳድግ ቤተ ክርስቲያን ደግሞ ስጋውን ሰጥታ ደሙን ሰጥታ ጥምቀትን ሰጥታ ወደ መንግስተ ሰማያት የምታሻግር ስለሆነች ማለት ከዛ ሁሉ ዘገብራ ለጽድቅ ጻድቅ ውእቱ እውነትን የሰራት ሁሉ ጻድቅ ነው። ዓርብ ቢሆን ረቡዕ ቢሆን መስቀል አብርሃ በከዋክብት አሰርገው ሰማይ እያሉ ዲያቆኑ ብቻ አይደለም የሚላቸው ተቀባዩ ሁሉ አስቀዳሹ ሁሉ የሚላቸው ጸሎቶች ናቸው። የዲያቆኑ ብቻ አለ። ለምሳሌ ተንሶ የዲያቆኑ ብቻ ነው። እግዚኦ ተሳለና ግን የተቀባዩ ሁሉ ነው። ሰላም ለኩልክሙ የካህኑ ነው። ምስለ መንፈስከ ሲሉ ግን የምእመናኑ የሁሉ ነው ማለት ተንሶ ሲል አሁን አዳም ነው መጀመሪያ ተንሶ ያለው። ከዛ በኋላ እግዚኦ ተሳለና ያሉ ደግሞ ነፍሳት ናቸው በሲኦል ያሉ ማለት ሰላም ለኩልክሙ ክርስቶስ አላቸው ለእናንተ ሰላም ይሁን ለእጁ እንዲያደርጉ አሳያቸው ማለት ከዛ በኋላ ምስለ መንፈስከ ብለው ደግሞ ነፍሳቱ ተቀብለው ይው ከሲኦል ወደ ገነት ተሸጋገሩ ማለት ዲያቆኑ ምን ጊዜም ቢሆን የዮሐንስ መጥምቀ መለኮት ምሳሌ ነው። መሶበ ወርቁን ተሸክሞ ወደ ቤተ ክርስቲያን እየገባ እምነ ባህ እያለ ሲገባ እየመራ ነው። ክርስቶስ እየመጣ ነው። ምክንያቱም የክርስቶስ ስጋና የክርስቶስ ደምን ምን ይዟል? ይዟል ወደ ቤተ መቅደሱ። ክርስቶስ ይኸውላችሁ ንስሐ የገባችሁ ካላችሁ ነው ተቀበሉ እያለ ነው ማለት እግዚአብሔር ይስማይከ ኩሎ ዘሰአልከ ወይትወከ መስዋዕተከ ወቁርባነከ ከመ መስዋዕተ መልከ ጼዴቅ ግባተ መንጦላይት ማለት በአብዛኛው ሰራዊው ካህን ነው የሚያደርገው ይሄን ነገር የሚጸልየው እሱ ነው። እሱ እየጸለየ ታዲያ ምን ማድረግ ነው? ግባተ መንጦላይት እየደገመ ከሆነ ምእመናኑ ይዘጋጃሉ። ሊገባ ከሆነ ደግሞ ቅዳሴ እምነ ባህ ከተባለ ጀምሮ ቤተክርስቲያን ማንም ሰው አይገባም። ምክንያቱም ያን ጊዜ መላእክት የሚረቡበት እንዳሽን የሚነጥፉበት ስለሆነ እያንዳንዱ ሰው መግባት አይችሉም። ስለዚህ የሚደረጉ ስርዓቶች ምንድነው? ግባተ መንጦላይት ካህኑ እየደገመ ከሆነ የሚያስቀድሰው ሰው ያን ጊዜ ሙሉ ሰው ዝግጁ ይሆናል ማለት ዝግጁ ሲሆን ያን ጊዜ ደወል በነገራችን ደወል ራሱ ይመታል ውጭ ላይ አሁን እንደ ባንዳንድ ቦታ አልጠበቀው ይያልን እንጂ ደወል ይመታል። ግባተ መንጦላይት ሲደግም ገና ካህኑ ታይቶ ደወል የሚደውል ውጭ ላይ ያለው መረዋ የሚባለውን ደወል ይደውላል። ይሄ ማለት ማዘጋጃ ነው። ግቡ ቅዳሴ ሊገባ ነው ተዘጋጁ ግቡ ነው ተብሎ እስከ ጻው ድረስ ያሉት የሁለተኛው ክፍል የምንለው የሚደረግባቸው ስርዓቶች ምንድነው ከተባለ ከዛ ቀጥሎ አሃዱ ነው የሚለው ከሃዱ በኋላ ዲያቆኑ እየወጣ ማይጠንት ያሳጥናል። መስቀል የሚሳሉ መስቀል ይሳደማሉ። መቁረብ የሚችሉ ዝግጁ እንዲሆኑ ይደረጋሉ። እንዲህ እያለ ነው የሚቆዩ። እያንዳንዱ ቦታቸውን ይዘው ስራ ጠብቆ ይቆያሉ እና ቅዳሴው ተያያዥነት ያለው ነው። ቀጥሎ የሚሄድ ነው። ሶስተኛው ክፍል ግን ልዩ የሚያደርገው አሁን ይሄ የሁለተኛው ክፍል ላይ ተሳታፊ ይሆናሉ።
ዲያቆኑ ማለት ለምሳሌ ንፍቁ ዲያቆን አለ፣ ሰራዩ ዲያቆን አለ፣ ሁሉም ተሳታፊዎች ይሆናሉ። ከዚህ በኋላ ግን ቅዳሴ ማርያም ሙሉን በንባብ በአብዛኛው የሚለው ሰራዩ ካህን ነው። ክርስቲያን ማለት እግዚአብሔር ሁኔታዎችን እንዲለውጥለት የሚፈልግ ሳይሆን ሁኔታዎችን ወደ ራሱ እያመጣ የሚኖር ማለት ነው። ያገኘኸውን ነገር እድል አድርገህ ምን ታደርግበታለህ? ትጠቀምበታለህ ማለት ነው። ያገኘኸውን ነገር የገጠመህን የህይወት መስመር ክርስቶስን ለማምለክ ክርስቶስን ለመከተል ተጠቀምበት። ያገኘሃትን መንገድ ማለት ነው። አይ እንዲህ ሲሆንልኝ እንትን እላለሁ፣ ከእንደዚህ አይነት ሁኔታ ስወጣ እንዲህ አደርጋለሁ የሚባል ክርስትና የለም። የነገ ክርስትናም የለም። የዛሬ ክርስትና ነው ያለው። የመዳን ቀን ዛሬ ነው። ከዛሬም መቼ ነው? አሁን ነው። ስለዚህ እኔ ከዛሬ ጀምሮ የምነግራችሁ ጊዜያችሁን በአግባቡ እንድትጠቀሙ፣ ሳትጸልዩ እንዳትኖሩ፣ ራሳችሁን በኃጢአት እንዳትሸነግሉ። ሰው ብቸኝነቱን የሚረሳው በምንድን ነው? በኃጢአት ነው። ብቻችሁን ረጅም ጊዜ ስታሳልፉ ወደማትፈልጉት ዝሙት፣ ወደማትፈልጉት መጠጥ ልትሄዱ ትችላላችሁ። ብቸኝነታችሁን በክርስቶስ አጽናኑት እንጂ በኃጢአት አታጽናኑት። በርኩሰት የሚጽናና ኃጢአት የሚያዳክም መጽናኛ ነው። ኃጢአት መልስ ሰጥቶ አያውቅም። ኃጢአት ሌላ ኃጢአት ማድረግ ይፈልግ። አንዳንድ ጊዜ ሰይጣን ከኃጢአት ወደ ኃጢአት የሚመራ ምን እያለ ይመስላችኋል? የዛሬ ላድርግና ድግም አይደግመኝም። ከዛ ደግሞ ያ ደግሞ ምን ያደርጋል? ትዝታ ይጥልብሃል። ሪኮሊንግ ይጥልና ደግሞ መልሶ የዛሬ ላድርግና አይደግመኝም። ኃጢአት መልስ ሆኖ አያውቅም የሚባለው ለዚህ ነው። ኃጢአት መልስ ሆኖ አያውቅም። መልስ የሚሆነው ንጽህና ነው። እና ንጽህናችሁን ጠብቁ። በነገራችሁ ላይ መርከብ በብዙ መንገድ ነው የተተረጎመው። መርከብ ንጽህና በመርከብ ነው የሚተረጎመው። ለምሳሌ መርከቡ ቢሰበር ጓዙ ምን ይላል? ጓዙ ምን ይላል? ይሰጥማል። የተጫነው ሰው ሁሉ ይሰጥማል። እና ንጽህና መርከብ ነው ይባላል። ንጽህና ምንድን ነው? መርከብ ነው። ንጽህና መርከብ ከሆነ ሰዎቹ ደግሞ ጓዙን ደግሞ እንደ ሌሎች እቅዶች ውሰዱት። በሕይወታችን እንደምናቅዳቸው እቅዶች ውሰዱት። ይኸውላችሁ መርከቡ ሲሰበር በመርከቡ ላይ የተጫኑት ሁሉ እንደሚሰጥሙ ሰው ንጽህናውን በኃጢአት ሲያቆሽሸው እቅዶቹ ሁሉ አብረው ይበላሹበታል። ተስፋው ሁሉ ይበላሻል። ሌላው ቀርቶ ልጸልይ ቢል እንዲሁ ነህ ስትጸልይ ልጸልይ አታፍርም እንዴ ይለዋል ማለት ነው። ስለዚህ መርከቡ ጥንቃቄ ሊጠበቅ ይገባል ማለት ነው። ንጽህናችሁን በደንብ አድርጉ። የጆሮ ንጽህና አለ። በጆሮአችሁ ርኩሰት ላለመስማት፣ በአይናችሁ ርኩስ ነገር ለማየት የአይን ንጽህና። የሰው የህይወት በሮቹ የሚባሉት እነዚህ አምስቱ ናቸው። በእነዚህ በአምስቱ ህዋሳት የሚገቡት ነው ህሊናውን ማርከስ የሚጀምረው። እሱ ረጅም ነገር አለው። እሱን አንብባችሁ ድረሱበት በደንብ አድርጋችሁ። ሰው እነዚህን ከጠበቀ ህሊናው ሊረክስ አይችልም። የሚያየውና የሚሰማው ነገር የሚያረክሰው እና የረከሰ ነገር ላለማየት መርከባችሁን ጠብቁ። ከዛ ሌላው እንዳይበላሽባችሁ። እቅዳችሁ ይበላሻል፣ ተስፋችሁ ይበላሻል፣ ስራችሁ ይበላሻል፣ ገንዘባችሁ ይባክናል። ሁሉ ነገር የሚበላቸው መርከቡ ሲሰበር ነው። ከቃል ጋር ናችሁ? እሺ፣ ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። በስፋት በጣም ደስ በሚል በተለይ ዘንድሮ ይህ ፕላትፎርም ወይም ደግሞ ይህ ሶሻል ሚዲያ በተለይ ለኦርቶዶክሳውያን ከተጠቀምንበት በርካታ ነገሮችን እያደረገ ነው ብዬ አስባለሁ። ለምን ብዙዎች ያላየናቸውን ትምህርቶች የማናቃቸውን ትምህርቶች በስፋት እየተማማርንበት የምንገኝበት ትልቅ ፕላትፎርም ነው። መምህራኖችም ከያሉበት እየወጡ እያስተማሩ ነውና እግዚአብሔር አምላክ ለበጎ ነገር እንዲህ አይነት ነገሮችን ስንጠቀም እጅግ ደስ ይላል። እሺ፣ በቀጣይ የምንመለከተው እንግዲህ ሰሞኑን በጣም እጅግ የምንወደው ወንድማችን ዲያቆን ፈለገ አትናቴዎስ በቲክቶኩ መንደር በዕቅበተ እምነት ላይ የሚሰራ ወንድማችን ከፍተኛ ጦርነት ዘመቻ እየደረሰበት ነውና ይህ ነገር እንዴት ነው ምንድን ነው የሚለውን እስቲ ትንሽ ላስቃኛችሁ። ይህን ቪዲዮ ማለት ነው ዲያቆን ፈለገ ላይ ትችት ስትሰነዝሩ ለነበራችሁና ሰው ላይ መጠቋቆም ለምትወዱ ሰዎች ይሁንልኝ ማለት ነው። መጀመሪያ እኔ ማንኝ ይባላል። እኔ ኃጢአቴን እኔ ነኝ የማውቀው ስላልተገለጠ ስላልወጣ ነው እዚህ ላይ እና ወንድማችን ዲያቆን ፈለገ ደግሞ ብዙ ወንድሞቻችንን እኛንም ጨምሮ በአስተምሮቱ በትምህርቱ መልሶ ከእግዚአብሔር ጋር ያገናኘ ሰው ነው። መጀመሪያ እኔ ማንኝ። የሰው ልጅ ስህተት ሊሰራ ይችላል። ነገር ግን በወንድማዊነት ምክር ምንድነው ያለው ነገር ብሎ አውርቶ መፍታት እንጂ መጠቋቆም አይደለም። እስከ መቼ ነው እንደዚህ ትምህርት ሊያስተምሩን የመጡ ወንድሞቻችንን ማለት ነው
እንደዚህ ጣት እየተጠቋቆምን ለመናፍቅና ለአሕዛብ የምንሰጠው እንኳን ይህን እድል አግኝተው ውሸት የሆነ ወሬ አግኝተው ይቅርና የማይፈለፍሉት ነገር የለም ይሄን ነገር ለመፍጠር እና እባካችሁ ክርስቲያኖች እናስተውል። የራሳችንን ችግር በራሳችን እንፍታ። የማንም ክፍታፍ አፉን አይክፈትብን። እኔም ፈለገ አትናቴዎስ ነኝ። የዱቄቱን ዓለም ወደ ዝማሬ የቀየረ ከእናንተ ኃጢአት የሌለበት ይውገራት። ፈለገ አትናቴዎስ ይባላል። ቅዱሳት ሐዋርያትን የመሰለ የተመሰገነ የእስክንድርያው ሊቀ ጳጳስ አትናቴዎስን በረከት ለመቀበል የቅዱሱን ፈለግ ለመከተል በቅዱሱ ስም የተሰየመ ፈለገ አትናቴዎስ ይባላል። የዚህን ጻድቅ ስም ተሸክሞ በክፉ መንፈስ አለመፈተን አይታሰብም። መቼም የጠፉ ነፍሳት ወደ በረቱ ሲመለሱ ጠላት ዲያብሎስ የተጨነቁ ሲረጋጉ አያርፍም አይወድምና የዛሬን መልካም ነገር ከመመልከት ይልቅ የትላንትን ደካማ ጎን በመፈለግ የውሸት ትርክቶችን በመፍጠር ሰዎችን ከአገልግሎት ለማራቅ ደፋ ቀና ማለቱ የማይቀር እንደሆነ ይታወቃል። የቤተ ክርስቲያኑን አገልግሎት ከአውደ ምሕረት በተጨማሪ በዚህ በቲክቶክ መንደር የተገለጠበት የቤተ ክርስቲያን ክብር የታየበት መልስ የሌላት ቤተ ክርስቲያን የመሰላቸው አካላት የተሸማቀቁበት ኦርቶዶክስ ያለ መልስ ያለ ማስረጃ ምንም ነገር እንደማታደርግ ለሰፊው ምዕመን ዘመኑ ያመጣውን መሳሪያ በመጠቀም ከገለጹት ወንድሞች መካከል አንዱ በብዙ በክርስቶስ ፍቅር የምንወደው ወንድማችን ዲያቆን ፈለገ አትናቴዎስ ነው። የዱቄቱን ዓለም ወደ ዝማሬ የቀየረ ድንቅ የተዋሕዶ ወጣት ከቤተ ክርስቲያንና ከተዋሕዶ ጠላቶች ጋር የተጋፈጠ እግዚአብሔር በባረከው ጸጋ ያገለገለ የቀዳሜ ሰማዕት ሊቀ ዲያቆናት የቅዱስ እስጢፋኖስን በረከት ያደረበት ወንድማችን ዲያቆን እስጢፍ ለመልካም ነገር እረፍት የሌለው ጠላት ዲያብሎስ ጠልፎ ለመጣል ብዙ ስራ ቢሰራ የወንድማችን ግን ክርስትናን በፈተና ውስጥ ማለፍ እንደሆነ በሚገባ ስለሚያውቅ በብዙም አይደንቀንም። ትላንት እንዳንሰራ የለንም፣ ነገ እንዳንሰራ ላንኖር እንችላለን። ዛሬን ግን በዘመናችን እንስራ። ዛሬን ግን በዘመናችን ቅድስት ቤተ ክርስቲያንን እናገልግል። ችግሮች ካሉ በቤታችን እንወያይ። በፍጹም ወንድማዊ ፍቅር እንዋደድ። የበረታን የደከመውን በማገዝ የቆምን ደግሞ የወደቀውን በማንሳት በፍቅር የክርስቶስን መንግስት ለመውረስ እንስራ። እርስ በርስ መተቻቸቱ ዋጋ አያስገኝምና። በጣም የሚገርመኝ ምን መሰላችሁ፣ እዚህ ላይ አንድ ካህን ወይም ደግሞ አንድ የቤተክርስቲያን አገልጋይ ሲያደርገው ኃጢአት፣ እኛ ምዕመናን ደግሞ ስናደርገው ጽድቅ ሆኖ ይቆጠራል። ለምሳሌ መጠጥ ቤት ምዕመኑ ሲገባ ምንም አይደለም፣ ጽድቅ ነው። ካህኑ ሲገባ ግን እጅግ ኃጢአት ነው። እግዚአብሔር ለሁለቱም እኮ እኩል ነው ፍርድ የሚያገኙት። ባይዘዌ ክርስቲያን የሆናችሁ ኦርቶዶክስ የሆናችሁ ይህን አታድርጉ ነው። እኔ ሳደርገው ጽድቅ ይሆናል፣ ሌላው ካህናት አባቶቻችን ወይም መምህራኖቻችን ሲያደርጉት ይህንን ነገር እንደ ጽድቅ ለምንድን ነው የሚቆጠረው? እነሱ ሲያደርጉት ለምንድን ነው እንደ ኩነኔ የሚቆጠረው? ለእኔ እንደ ጽድቅ ተቆጥሮ ለሌላው እንደ ኩነኔ የሚቆጠርበት ማለት ነው። እነሱም እኮ ስጋ ለባሾች እንደሆኑ ማስተዋል ያስፈልጋል። ስጋ ለባሾች ናቸው። ካህናቶችም ስጋ ለባሾች ነው። በርካታ ኃጢአት፣ በርካታ በደል፣ በርካታ ጥፋቶችን ሊሰሩ ይችላሉ። እኛ ጥፋታቸውን በደላቸውን በስጋቸው የሚሰሩትን ጥፋት ሳይሆን ክርስቶስ የሰጣቸውን ክህነት ነው ማየት ያለብን እና ያቺን ሴት በወንጌሉ ክርስቶስ ድንጋይ ኃጢአት የሌለበት ይውገራት በድላለች ብለው ድንጋይ አንስተው ሊወግሯት ሲሉ ኃጢአት የሌለባት ይውገራት አለ ክርስቶስ አይደል? ሁሉም እርስ በርስ በግንባራቸው ኃጢአታቸው ተጽፎ ታያቸውና ተተሄዱ። እኛስ ንጹህ ሆነን ነው ወይ? የኔን ገመና ደብቄ ሌላውን ገመና ማውጣት እንደ ጽድቅ ማለት ነው። የምንናገራቸው ቃላቶችስ እውነት ቤተክርስቲያን ትፈቅዳለች ወይ? ወንድሞቻችን እህቶቻችን ሲያጠፉ በእንዲህ አይነት መልክ ነው ወይ ጥፋት እንኳን ሆነው ቢገኝ የምንገስጸው? በጣም በሚገርም ሁኔታ ነው እንግዲህ እንዲህ አይነት እየተባባሰ ያለው። ወንድማችን ግን ክርስትና በፈተና ውስጥ ማለፍ እንደሆነ ስለሚያውቅ ብዙም ይወርቃል ብለን አናስብም። ተመልሶ ያንን ከጨለማ ህይወት ብዙዎችን አውጥቷል። ተስፋ የቆረጡትን በክርስቶስ ቃል በወንጌሉ ተስፋ ሰጥቷቸዋል። ተስፋ እንዴት እንደሆነ ያዩበት፣ ብዙዎች ያዘኑ የተጽናኑበት ወንድማችን ነው እና በእግዚአብሔር ወንጌል ይጠፋል ብዬ አላስብም። ከእንዲህ አይነት ድርጊቶች ብትቆጠቡ የተሻለ ነው ብዬ አስባለሁ።
እስቲ ብፁዕ አቡነ ሳዊሮስ እንግዲህ ሰሞኑን ህንፃ ሰርተው አስመርቀዋል በሀገረ ስብከታቸው። በዛም ላይ ደግሞ ስለ ብፁዕነታቸው ብፁዓን አበው ሊቃነ ጳጳሳት የተናገሯቸው ንግግሮች አሉ። ሰምተን እንመለስ። ብፁዕ አባታችን ብፁዕ አቡነ ሳዊሮስ ታላቅ መሪ፣ አስተማሪ፣ የማይደክሙ የማይሰለቹ በመሆናቸው በየሄዱበት ሁሉ አዲስ ነገር ያሳያሉና ብፁዕ አባታችን በእውነት የሥራ ዘመኖትን እግዚአብሔር አምላክ ይባርክልዎት። እድሜ ጤና ሰጥቶ ራሱ ጉልበት ሆኖ ደግሞ የበለጠ ስራ እንዲሰሩ እግዚአብሔር ይፍቀድልዎት ላለው እግዚአብሔር ለሁላችሁም ይፍቀድላችሁ። ለዓይናችን ድንቅ ነገር ናት ሲል በእውነት ሁልጊዜም እግዚአብሔር አዲስ ተስፋ አዲስ ራእይ እያሳየን ሁልጊዜም ምስጋና እንዲሰፋ ወንጌል እንዲሰበክ ምዕመናን ሕይወት እንዲያገኙ ነው። የሁሉ ድካም የሁሉ ስራ የሚሰራው አማኞች ክርስቲያኖች ተስፋ መንግሥተ ሰማያትን እንዲሰንቁ ተስፋ የሆነችውን የእግዚአብሔር መንግሥት እንዲወርሱ ነውና የምንረገጠው ምድር ሁሉ የምንደርስበት ምድር ሁሉ የተስፋ ምድር እንዲሆን የሚታነጸው ሕንፃ ብፁዕነታቸው እንደገለጹት መልካም ስራ የሚሰራበት ነገረ እግዚአብሔር የሚገለጥበት ምዕመናን ተስፋ መንግሥትን የሚሰንቁበት ቤተ ክርስቲያን ጎልታ የምታይበት እንዲሆንልን የሁላችን ምኞት ነውና አሁንም ይሄ የተሰራውን ሕንፃ በዚህ ተሰባስበን በዛሬው የመረቅነው ለምዕመናን ተስፋ ሰጭ የሚሆን የእግዚአብሔር ክብር የሚገለጥበት ምዕመናን በአንድነት ሆነው እግዚአብሔርን የሚያዩበት የተባረከ የተቀደሰ ስራ የሚሰራበት እንዲያደርግልን እግዚአብሔር አምላክ ይፍቀድልን። በእውነት በጣም ደስ ብሎናል። ይህን ደስታ በእናንተ ላይም እንዲያበዛልን ፈቃድ ይሁንልን። ብፁዕ አባታችን እንዲሁም ሰራተኞች የእሳቸውን አመራር በመስማትና በመታዘዝ ይህን ያደረጋችሁ እግዚአብሔር ይባርክልን፣ እግዚአብሔር ይባርካችሁ። እግዚአብሔር ከሁላችን ጋር ይሁን። ለሕዝባችን፣ ለቤተ ክርስቲያናችን፣ ለሀገራችን ለኢትዮጵያ በረከትን ሰላም እንዲያድልን ፈቃድ ይሁንልን። ክፉን ነገር እንዲያርቅልን መልካሙን ጊዜ እንዲሰጠን ይፍቀድልን። ዛሬም ዘወትርም ለዘላለሙ አሜን። በተለይ የተነገደበት ታላቁ የኦሮሚያ ሕዝብ ምንም እንዳልተደረገለት ምንም እንዳልተፈጠረ ምንም ቤተ ክርስቲያኒቱ በኦሮሚያ ምድር ላይ እንዳልሰራች ተደርጎ የተነገረውን ሁሉ በግልጽ ከበጀት ጀምሮ ከአሿሿም ጀምሮ ምን እንደተደረገ የአሿሿሙን ቁጥር ከፍ ዝቅ ያደረገው የውጭ ሲኖዶስና የሀገር ውስጡ ሲኖዶስ ሲስማሙ ከውጭ ከ20 በላይ ብፁዓን አበው ሊቃነ ጳጳሳት ሲመጡ የተፈጸመ እንጂ በመጀመሪያ ደረጃ ሲታይ ይመሩ የነበሩት ማንና ማን እንደሆኑ በግልጽ ተቀምጧል። እኔ ዝርዝር ጎሳ ላይ መግባት ስላልፈለኩ ይህም ችግር ሆኖ ስለተገለጸ እንጂ ኦሮሚያ አገሩ ያልሆነ ማንም የለም። ኢትዮጵያ ውስጥ የማይዛመድ ያልተወለደ ያልተገናኘ ያልተዛመደ የለም። ይህንን በግልጽ ልናውቀው ይገባል። እኔ እስከ ዛሬ ብዬው አላውቅም። የኔ አባት የድጓ መምህር ናቸው። የድጓ መምህር ሆነው ያረፉትም የኖሩትም ሲያስተምሩ ኦሮሚያ ምድር ላይ አርሲ ነው። የሞቱትም የተቀበሩትም አርሲ ላይ ነው። ሁሩት አቦ ነው። ቤተ ክርስቲያን አንዲት ናት። ዘር የላትም፣ ጎሳ የላትም። በቋንቋው ማስተማር ስራዋ ነው። ስለዚህ የኦሮሚያ ሕዝብ ብዙ ነገር በአቅማችን ተደርጓል። እስካሁን ድረስ ቤተ ክርስቲያን አድርጋለች። ገና ብዙ የሚቀራት ብዙ ያቀደችው ነገር አላት። አዎ አባቶች ያስፈልጓታል፣ ያስፈልጋሉ። ብዙ አህጉረ ስብከት ተደርበው የተያዙ አሉ። ችግሮች የሉም አሉ። በየትኛውም የኢትዮጵያ ቤተ ክርስቲያን እነዚህን ችግሮች ለመፍታት ቅዱስ ሲኖዶሱ ወስኖ እየተንቀሳቀሰ ነበረ። በአቋራጭ ይህን ችግር ፈጠሩ እንጂ ሰዎቹ የክርስቶስ ተከታዮች መሆናችን የሚታወቀው በፍቅር ነው።
መገለጫችን መታወቂያችን ፍቅር ነው። የክርስትና ሕይወት የክርስትና እምነት መታወቂያው ፍቅር ነው። እግዚአብሔር ፍቅር ስለሆነ እኛ ደግሞ የክርስቶስ የእግዚአብሔር ልጆች ከሆን መፋቀር አለብን፣ መዋደድ አለብን፣ መረዳዳት አለብን፣ መተዛዘን አለብን። በዚች ምድር ላይ ስንኖር እግዚአብሔርን አስደስተን እኛም ተደስተን የእግዚአብሔር ልጆች ሆነን በክርስቶስ ክርስቲያኖች ተብለን ክርስቲያን የተባልነው የክርስቶስ ተከታዮች ስለሆነ ነው። ክርስቶሳውያን፣ የክርስቶስ ተከታዮች፣ የክርስቶስ ተማሪዎች፣ የክርስቶስ ልጆች ማለት ነው ክርስቲያን ማለት። ግን ስሙ ብቻ ነው ወይስ እየሰራንበት ነው? ስሙ ብቻ ነው የያዝነው ወይስ ተግባሩንም ጭምር ነው? አዎ እንግዲህ ብፁዕ አቡነ ሳዊሮስ የልማት አባት ናቸው። እንግዲህ እንደሰማችሁት ከብፁዕ አቡነ ሚካኤል ነው። ብፁዕነታቸው እንግዲህ ምስካየ ኅዙናን የበላይ ጠባቂ ናቸው። ምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስም እንደሆኑ ይታወቃልና ሰሞኑን እንግዲህ በዚህ በርክበ ካህናት ብፁዕ አቡነ አብርሃም የአገልግሎት ዘመናቸው ማለትም የጠቅላይ ቤተ ክህነት ስራ አስኪያጅነት ገደብ 3 ዓመት እንደሆነ ይታወቃልና ያንን 3 ዓመት ዘንድሮ ግንቦት ይጨርሳሉና ከቅዱስ ሲኖዶስ ከሚወያይባቸው አጀንዳዎች እንግዲህ ከ24ቱ አጀንዳዎች 23ኛ ላይ የሚገኘው የጠቅላይ ቤተ ክህነት ዋና ስራ አስኪያጅና የቅዱስ ሲኖዶስ ዋና ጸሐፊ የምርጫ ሁኔታ እንደሆነ ይታወቃል። በዚህ ምርጫ ሁኔታም እንግዲህ በዚህ ምርጫ ሁኔታም እንግዲህ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ስራ አስኪያጅ ይሆናሉ ተብሎ በማህበራዊ ሚዲያ ሰፊ ሽፋን እየተሰጠው ይገኛል። እንግዲህ ብፁዓን አባቶችም በብፁዕ አቡነ ሳዊሮስ በተመረቀው ቦታ ሄደው የብፁዕነታቸውን የመልካም ስራ በሚናገሩበት ሰዓት የምርጫ ቀስቀሳ ነው ብለው የሚያስቡ አካላቶችም አሉ። ግን እኔ እንደሚመስለኝ ብፁዓን አባቶች ብፁዕነታቸው እዛ ሀገረ ስብከት ለሰሩት ህንፃ ለሰሯቸው የልማት ስራዎች ነው እንጂ ለዚህኛው ነው ብዬ አላስብም። ይህን እንግዲህ መንፈስ ቅዱስ ነው የሚያውቅ። ገና ነው፣ ምርጫውም አልተደረገም። ምናልባት ሰሞኑን ይደረጋል ተብሎ ይጠበቃል። ግን ሰፊው ሽፋን እያገኘ ያለው ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ እንደሚሆኑ ሁሉም ነገር ተሰርቶ አልቋል፣ እሳቸው ናቸው የሚሾሙት እያሉ አንዳንዶች በሚዲያ እያጋሩ ይገኛል። ይህ ይሁን አይሁን የሚታወቅ ነገር አይደለም። ነገር ግን ብፁዕ አቡነ ሳዊሮስ በዚህ ታይም አልተሾሙም። ገና ሹመቱ በሚደረግበት ሰዓት አንዳንዱ ሰዎች የራሳቸውን ኢንተረስት ነው የሚያስቀምጡት ብዬ አስባለሁ። ምንድነው ይሄን ስል ያው ብፁዕነታቸው እንዲሆኑላቸው የሚፈልጉ አካላቶችም ያንን ሊያደርጉ ይችላሉ። ብፁዕነታቸውም በዚህ ወንበር ላይ እንዳይሾሙ የሚፈልጉ አካላቶችም ስምን ለማጠልሸት የሚያደርጉት ስራ ነው ብዬ አስባለሁ። ግን እግዚአብሔር መንፈስ ቅዱስ ከአባቶቻችን ላይ አድሮ የሚመረጡትን አካላቶች የምናይ ይሆናል። ብፁዕ አቡነ አብርሃም 3 ዓመት ሰርተዋል። በርካታ ተግዳሮቶችን አልፈዋል። ቤተክርስቲያን ከፍተኛ የፈተና ጊዜ ገጥሟት ነበር በዚህ 3 ዓመት። ይህንን ከቅዱስ ፓትርያርኩ ጋር በመሆን ከቅዱስ ሲኖዶስ ጋር በመሆን ብፁዕ አቡነ አብርሃም ብዙ ታሪካዊ ብዙ ስራዎችን ሰርተዋል። ሰዎች ናቸው እነሱም እና ስራ ሲሰራ ደግሞ ጥፋት መጥፋቱ አይቀርም። ብፁዕ አቡነ አብርሃም ያጠፏቸውም ጥፋቶች ሊኖሩ ይችላሉ። ማንኛችንም በስራ ላይ ስንሆን ጥፋት ግድ ማጥፋት አለብን። መልካም ስራ ብቻ ተሰርቶ ስለማይኖር ሙሉ ሰው ማስደሰትም ስለማይቻል ግን ለቤተክርስቲያን ምን አድርገዋል፣ ቤተክርስቲያንን አሻግረዋል የሚሉ ነገሮች እነዛ ነገሮች ናቸው መታየት ያለባቸው። እንግዲህ ብፁዕነታቸው በተለያዩ ሚዲያዎች እንደምናያቸው ስለ ቤተክርስቲያን ክብር አንገቴን እሰጣለሁ እሞታለሁ፣ ከዚህ ቀደም እንዳያቸዋቸው ቪዲዮዎች ብዙ ነገሮችን ሲናገሩ የምናያቸው በተለይ በምዕመናኑ ዘንድ እጅግ ተወዳጅ የሆኑ ብፁዕ ሊቀ ጳጳስ ናቸው። እንግዲህ አሁን ወይ እድሜም ሊጨመርላቸው ይችላል፣ ቅዱስ ሲኖዶስ አንድ የሥራ ዓመት ሊጨምርላቸው ይችላል፣ ወይም ደግሞ እንደተባለው ሌላ ብፁዕ ሊቀ ጳጳስ ይሾማል። የሚሾሙትን በዕለቱ በጊዜው መረጃውን እየተከታተልኩ የማቀርብላችሁ ይሆናል። ዛሬ እንግዲህ ያዘጋጀውላችሁ ይህን ይመስላል። ሰፋ ያለ ነገር እንዳገኛችሁ ተስፋ አደርጋለሁ። በሌሎች መርሃ ግብሮች እስክንገናኝ ድረስ ቸርን ሰንብት።